ይገርማል ተጽዕኖ አለባበስ አይደለም። መጥምቁ ዮሐንስ አለባበሱ ዘናጭ አይደለም። ግን ይገርማል ንጉስ ይፈራ ዮርዳኖስ ቆሞ ይፈራ ነበር። ከኔ በኋላ የሚመጣው እያለ ይፈራ ነበር። ሰው ቆዳ ታጥቆ ፈራ ነበር። አንዳንድ ሰዎች አሁን ተጽዕኖ ለመፍጠር በጣም ይለብሳል። ግን ተጽዕኖ አለባበስ አይደለም። ኢንፍሉዌንስ የምትለብሰው ልብስ አይደለም። ኢንፍሉዌንስ ያንተ ስታይል አይደለም። ኢንፍሉዌንስ ላይክ ላይ ያለው ስፒሪት ነው። ዛሬ በጌታ በኢየሱስ ክርስቶስ ዝግ በሮች ሁሉ ይከፈተላችሁ። አራቢ ፐርመረባ ላይክ ላይ ራሱ ትኩረት የሚስብ መንፈሳ አይታይም። ይገርማል ደግሞ አያረጅም። ይገርማል እየጨመርክ ስትሄድ እድሜ ሞገሱ እየጨመረ ይሄዳል። ውበቱ እየጨመረ ይሄዳል። ታካችሁ በደም ጩሁና አሜን ባሉ። እስካሁን ድረስ በዓለም ላይ 109 ቢሊዮን ህዝብ እንደኖረ ይታመናል። ከዚህ ውስጥ ደግሞ 101 ቢሊዮኑ የተቀበረ ነው። ታሪክ የመዘገበው የኖሩትን ሁሉ ሰዎች ሳይሆኑ በዘመናቸው ተጽዕኖ የፈጠሩትን ሰዎች ብቻ ነው። ብዙ ጊዜ ስለ ተጽዕኖ ፈጣሪነት ሲታሰብ የሚታሰበው ነገር ምንድነው? ስለ ተጠቃሚነት። ተጽዕኖ ፈጣሪነት ግን መጠቀም ሳይሆን መጥቀም ነው። መጥቀም ደግሞ መጉደል ነው። በሰው ህይወት ድል አድራጊነትም ሆነ ተሸናፊነት፣ የምስራችም ሆነ መርዶ ምንጩ የሰው እይታ ነው። ተጽዕኖ ፈጣሪነት ማለት አንተ ወዳለህበት ሌቭል ኦፍ ቲንኪንግ ያስተሳሰብ ልክ ሰዎችን ማምጣት ማለት ነው። ሰዎች ልክ እንዳንተ መኖር ሲጀምሩ፣ ሰዎች አንተን መከተል ሲጀምሩ፣ እንዳንተ መውጣት መግባት ሲጀምሩ፣ እንዳንተ ማሰብ ሲጀምሩ ማለት ነው። እኛ ተራ ህይወት እንድኖር አይደለም እግዚአብሔር ያሰበን። እኛ እግዚአብሔር አምላክ በህይወታችን ያቀደልን ህይወት ነው ዝም ብሎ በላ፣ ጠጣ፣ ወጣ፣ ገባ፣ ተኛ፣ ተነሳ፣ ሞተ፣ ተቀበረ የሚባል ህይወት በጌታ በኢየሱስ ክርስቶስም ከላያችሁ ላይ አለቅልቄ ደፋው። ክርስቲያኖች በሄዱበት ቦታ ሁሉ ለጨለማው ብርሃን መሆናቸው ኔቸራቸው ነው፣ ግዴታቸው ነው። አንድ ክርስቲያን ጨው አርገኝ ብሎ አይጸልይም። ጨው ናችሁ ነው የተባልከው እንጂ ብርሃን ናችሁ ነው እንጂ የተባልከው ብርሃን አርገኝ ብላ አትጸልይም። እውነቴን ነው የምነግራችሁ። ከዚህ ቀን በኋላ በሚቀጥሉ ሳምንታት የእግዚአብሔር ቃል በህይወታችሁ ላይ እንደጠል ሲወርድ እንደዚህ ይሆናል። wherever you go ኢንፍሉዌንሻል ትሆናላችሁ። የእግዚአብሔር ቃል ሲናገር እንደዚህ ይላል። አንድ ሰው ይላል 1000 ዓመት 2 ጊዜ ቢኖር ይላል 100 ልጅ ቢወልድ ይላል ሀብት ቢኖረው ይላል በጨለማ መጥቶ በጨለማ ይሄዳል፣ ስሙንም ይላል ጨለማ ሸፍኖታል ይላል። ከዚህ ሰው ጭንጋፍ ይሻላል። ቢኮዝ ስሙን ጨለማ ሸፍኖታል። አያችሁ፣ አንድ ሰው 1000 ዓመት 2 ጊዜ ቢኖር ምንም ትርጉም የለው። 20 30 40 ዓመት አይደለም፣ 80 ዓመት አይደለም። 1000 ዓመት 2 ጊዜ ብትኖር ስምህን ጨለማ ከሸፈነው ትርጉም አልባ ነው። ካንተ ጭንጋፍ ሰው ይሻላል አለ የእግዚአብሔር ቃል ሲናገር። ዛሬ ጸለይኩላችሁ። ስማችሁን የሸፈነ ጨለማ በኢየሱስም ይገፈፋል። ስራችሁን የሸፈነ አቅማችሁን የሸፈነ ምድርን የሸፈናትን ውሃ ወደ አንድ ወገን ይሰብሰብ እንዳለ ጌታ ምድርም ተገለጠች እንደሚል ውስጡ ያለው ፖቴንሻል ወጣ እንደሚል ውስጣችሁ ያለው አቅም እንዳይወጣ የሸፈናችሁ ነገር በኢየሱስም ይገፈፋል። ጌታ ኢየሱስ ክርስቶስ 33 ዓመት ተኩል በምድር ላይ ኖሮ ይገርማቸዋል። ብዙ ፈላስፎች 2000 ዘመን የተሻገረ ተጽዕኖ አልፈጠሩ። ገና ለዘላለም የሚሰማ ገና ለዘላለም የሚደመጥ ለብዙዎች ረፍትና ፈውስ የሆነ ሪሊ የሆነ ህይወትን አካፍሎናል። በደባሚም ፓሎ መኖራችሁም አለመኖራችሁም እኩል ከሆነ ባትኖሩ ይሻላችኋል። እውነቴን ነው የምነግራችሁ። መገኘታችሁም አለመገኘታችሁም እኩል ከሆነ ባትገኙ ይሻላችኋል። እውነቴን ነው የምነግራችሁ። መስራታችሁም አለመስራታችሁም እኩል ከሆነ ባትሰሩ ይሻላችኋል። ማገልገላችሁም አለመገልገላችሁም እኩል ከሆነ ባታገለግሉ ይሻላችኋል። ዛሬ ግን ነግራችኋለሁ፣ ከክርስቶስ የተካፈላችሁትን ህይወት እየገለጠ መሄድ ይሆንላችኋል። ዛሬ ጸለይኩላችሁ። ዛሬ ትንቢት በእናንተ ላይ ተናገርኩኝ። በተሰማራችሁበት ቦታ you are on the top። አሜን ባሉ። ኢንፍሉዌንሻል ትሆናላችሁ። ተጽዕኖ ፈጣሪ ትሆናላችሁ። ሰዎች እነሱ ወዳሉበት ዝቅታ አይጎትቷችሁም። እናንተ ወዳላችሁበት ከፍታ ሰዎችን ትጎትታላችሁ በኢየሱስ ስም። ይኸውላችሁ አንድ እውነት ልንገራችሁ። every 10 years ይኸውላችሁ ደመናው ሽፍት ያደርጋል። በየ10 ዓመቱ ብሎኛል ጌታ። ደመናው ሽፍት ያደርጋል። ይገርማችኋል። ደመናው ሽፍት ያደርጋል። እኛ አሁን ማገልገል የጀመርንበት አሁን የመጀመሪያው 10 ዓመት ሊሞላ 2 ዓመት ነው የቀረው። ከ2 ዓመት በኋላ ኢትዮጵያ ላይ ያለው የመንፈሳዊ ፎርሙላ ሽፍት ያደርጋል። እውነቴ ነው። ሌላ የሚነሳ ትውልድ አለ። ሌላ የሚሰማ ትውልድ አለ። ሌላ የሚተነብይ ትውልድ አለ። ሌላ የሚዘምር ትውልድ አለ። ሌላ የሚሰብክ ትውልድ አለ። በኢየሱስም አንዱ አንተና ምን ይባላል? አንዱ አንቺ ነሽ ምን ይባላል? ኢየሱስ ክርስቶስ ከምኩራብ ከወጣ በኋላ ከያዕቆብና ከዮሐንስ ጋር አብሮ እነ ስምዖን ቤት እነ እንድርያስ ቤት ይገባል። በተለምዶ ሰዎች የሚሰበሰቡባቸው ቦታዎች አሉ። አንዱ ሰው የሚሰበሰብበት ቦታ ምኩራብ፣ ሌላ ደግሞ ፖለቲከኞችን የሚሰማበት። ለምሳሌ በግሪክ እና አሪዮስፋጎስን የመሳሰሉ አደባባዮች ጥበብ የሚነገርባቸው ስለሆነ ሰዎች እዛ ይሰበሰባሉ። እዚህ ጋር ግን ስትመለከቱ በቅፍርናሆም ጌታ ኢየሱስ ከምኩራብ ከወጣ በኋላ ያዕቆብና ከዮሐንስ ጋር እነ ስምዖን ቤት እነ እንድርያስ ቤት ይገባል። እነ እንድርያስ ቤት መግባቱን የሰማ የከተማው ሕዝብ በጠቅላላ ከተማው በሙሉ ይላል ማርቆስ 1:33 በዛ ቤት ደጅ ላይ ተሰበሰባ። ኢንፍሉዌንስ ቦታ አይደለም። ኢንፍሉዌንስ አንተ ውስጥ ያለው ብርሃን፣ አንተ ውስጥ ያለው መልእክት ነው። አንተ ውስጥ ያለው መፍትሄ፣ አንተ ውስጥ ያለው ኤሌመንት፣ አንተ ውስጥ ያለው ኮንቴንት ነው። አንተ
you are በላይክ ላይ ካለው anointing የተነሳ ሰዎች እንደ አንድ ሰው ይሰበሰባሉ። አሜን ይባላል። ዛሬ እነግራችኋለሁ የምትፈልጉትን ሰው የምትፈልጉትን ጉዳይ በጌታ በኢየሱስ ለማግኘት መንከራተት አቁማችሁ እናንተ ያላችሁበት ድረስ የሚያመጣ የመንፈስ ክብደት ያገኛችኋል። መልእክት ይዛችሁ ሰሚ ለማግኘት አትንከራተቱም። ሐሳብ ይዛችሁ አቅም ይዛችሁ ሰሚ አድማጭ ለማግኘት አትንከራተቱም። በኢየሱስም ዛሬ ልጸልይላችሁ አድማጮቻችሁን እናንተ ጋር የሚያመጣ የመንፈስ ክብደት በኢየሱስም ያገኛችኋል። wherever you are እሰማለሁ የሚል ሰው አሜን ይባል። እደመጣለሁ የሚል ሰው አሜን ይባል። እፈልጋለሁ የሚል ሰው አሜን ይባል። ሐዋሳ ሆነን እንደዚህ እንላለን ታስታውሳላችሁ። አንደርግራውንድ ሆነን መሬቱን እንመታውና ድምድምታው ቤተ መንግስት ይሰማል። ድምድምታው አዲስ አበባ ይሰማል። ድምድምታው አሜሪካ ይሰማል። ድምድምታው መሬቱን መታ አንደርግራውንድ ውስጥ ነን። ሰዎች አያውቁንም። ሶሻል ሚዲያ የለንም፣ ቴሌቪዥን የለንም። ነገር ግን አንድ ትንቢት እናገራለሁ። አልስተጓጎልም፣ አልቆምም። እግዚአብሔር ስለኔ ያሰማ፣ እግዚአብሔር ስለኛ ያሰማ፣ ሰዎች ይሰማል። አዲስ አበባ ይሰማ። ይሄ ትንቢት እናገራለሁ። ዛሬ በኢየሱስም በእናንተ ላይ ትንቢት ተናገርኩኝ። በኢየሱስም ተናገርኩኝ። እስጢፋኖስ የሚሉት ወጣት ልጅ እስጢፋኖስ የሚባለው ወጣት ልጅ ሐዋርያት አደረጃጀት ውስጥ ዲያቆን የነበረ ሰው የእግዚአብሔር ቃል ሲናገር እንደዚህ ይላል። ጸጋንና ኃይልን ተሞልቶ በሕዝቡ መካከል ተአምራት ሲያደርግ ሳለ ይላል የነፃ አውጪዎች ምኩራብ የተባሉ የምኩራብ አባላት ከእስክንድሪያ ከቂሪያ እንደዚሁም ከእስያ አውራጃ የመጡ ሰዎች አመፅ አስነስተው ይከራከሩት ነበር ይላል። ዳሩ ግን ምን ያደርጋል? የሚናገርበትን መንፈስና ጥበብ ይቋቋሙ ዘንድ አልቻለም። አየህ፣ ሰውየው እስጢፋኖስ የሚባለው ሰው በሐዋርያት አደረጃጀት ውስጥ ሐዋርያ የሚል ስያሜ አልተሰጠውም። ዲያቆን ነው። ነገር ግን በጸጋና ኃይልን ተሞልቷል። ኢንፍሉዌንስ የተሞላው ነገር ነው። መንፈስ ቅዱስና ኃይልን ተሞልቶ ሲናገር ሳለ ሊቋቋሙት አልቻሉም ማለት። ከየትም ሊመጡ ይችላሉ። ዛሬ በጌታ በኢየሱስ ከየትም ሊሰበሰቡ ይችላሉ። በላይክ ላይ ያለውን መንፈስ አይቋቋሙትም። አሜን ይባላል። ልጁ ይገርማቸዋል። ሃይ ፕሮፋይል አይደለም። ይገርማቸዋል። ዲከን ነው። ማንቆርቆሪያ ያዥ ነው። ወጥ ጨላፊ ነው። ይገርማል። እነማ ጴጥሮስ፣ ያዕቆብ፣ ዮሐንስ ምናምን እነሱ ሲጠሩ እዛ ግባ የሚባል ሰው አይደለም። ይገርማቸዋል። ነገር ግን እላዩ ላይ ከነበረው ጸጋና መንፈስ የተነሳ ይገርማል። ከእስክንድሪያ ከቂሪያ ከእስያ አውራጃ የመጡ ከምኩራብ የተሰበሰቡ ተምረናል፣ እናውቃለን፣ ኤክስፒሪየንሱ አለን የሚሉ የሙሴን ሕግ በደንብ ያጠኑ ሰዎች ሊቋቋሙት አልቻሉም። ይገርምሃል። እኔ መጀመሪያ እጎመዣለሁ። አፌ ምራቅ ይሞላል። ቃሉ በህይወትህ እንዲሰራ ከፈለክ መጎምጀት አለብህ። ይኸውልህ የያዕቆብ ፍየሎች ያረገዙት የጠጡት ሁሉ አይደሉም። እየጠጡ እያለ የጎመዡት ብቻ ናቸው። እየጠጡት ሁሉ አላረገዙም። ይገርማል። የጎመዡት ብቻ ናቸው ያረገዙት። የሆነ ቃል ሲነገር የሆነ ቃል ሲባል ከዚህ በፊት ተናግሬያለሁ። ይገርማል። እና ሐዋርያው ንጉሴ ሮባ ዴሊቨረንስን አጋንንት ሲያስወጡ እኔ አፌ ምራቅ ይሞላል። ሊትራሊ አፌ ምራቅ ይሞላል። ይገርማል። እጎመዣለሁ። ሳሊፌት አደርጋለሁ። ያ ህይወት ያ ቃል በላይ ህይወት እየሰራ እንደሆነ አውቀዋለሁ። ዛሬ ይሄንን ቃል ሳስተምር አፍ ምራቅ የሚሞላ የምትቆመች ከሆነ እመነኝ ከሰኞ ጀምሮ አንተ ዲፍረንስ ሜከር ትሆናለህ። ልዩነት ፈጣሪ ትሆናለህ። አቻታ አነበረ ባርካሚ ፓስተር ቢሉ ዳስተር ቢሉ ሐዋርያ ቢሉ ሐዋርያ ባይሉ ነብይ ቢሉ ነብይ ባይሉ ጉዳዩ ከመጠሪያ ጋር አይደለም። ጉዳዩ ከመጠሪያ ጋር አይደለም። ከተሞላው ጸጋና ኃይል ከተሞላው ነገር ጋር ለምን ነው ዝም ብዬ የምማረው አትበል። ለምን እንደሚያስተምርህ የሚያውቀው እግዚአብሔር ነው። የት እንደሚጠቀምብህ፣ የት ገንዘብ እንደሚያደርግ፣ የት እንደምንዘረዝረው፣ የት እንደምታወጣው የሚያውቀው እግዚአብሔር ነው። የት ገንዘብ እንደሚያደርግ የሚያውቀው እግዚአብሔር ነው። ስለዚህ አስገባ፣ ሰብስብ፣ አከማች። እነግርሃለሁ ኢንፍሉዌንስ ይገርምሃል። መጠሪያ ስም አይደለም። ካንተ በላይ በጣም ስም ያላቸው ሰዎች እዚህ ምድር ሊኖሩ ይችላሉ። የእነሱ መኖር ግን ያንተን መሰማት አይከለክልም። እግዚአብሔር አብርሃምን እንደዚህ አለው፣ ይችን ምድር ለዘር እሰጥሃለሁ። ይችን ምድር እሰጥሃለሁ ሲለው ያቺ ምድር ባዶ አይደለችም። ከአብርሃም በፊት የተደራጁ ሀብት ያፈሩ የቢዝነስ ኔትወርክ የዘረጉ ሰዎች አሉ። ይገርማል። አብርሃም ከነሱ በኋላ ቢጀምርም ቢኮዝ ኦፍ ዘ ኮቨናንት እየዋጣቸው ነው። ስማ ልንገርህ፣ እግዚአብሔር ቀብቻለሁ፣ እግዚአብሔር አስነስቻለሁ፣ እግዚአብሔር ይሄን አደርጋለሁ ብሎ ሲል ይገርማል። ሌላ አገልጋይ በሌለበት ሀገር እንዳይመስልህ። እንደ ብርቅዬና ድንቅዬ የሚቆጠሩ ሰዎች እንንካቸው እንዳሳቸው የሚባሉ ሰዎች ባሉበት ሀገር እግዚአብሔር እንደዚህ ይላል፣ መልእክተኛ አድርጌ አስነሳለሁ፣ የዘመኑን ብርሃን ባንተ በኩል ለቃለሁ። ዋናው ነገር ምን እንደሆነ ልንገርህ፣ በየዘመናቱ እግዚአብሔር በመንፈሱ አማካኝነት የሚለቀው ብርሃን አለ። ከአፍ ቃል በኋላ 4 ነጥብ ነው የሚሆነው። ማንም ሰው አንዳች አይጨምርም። አንተ ከተናገርክ በኋላ እውነቴን ነው የምነግርህ፣ ሰዎች አይናገሩም፣ ጸጥ ነው የሚሉት፣ ዝም ነው የሚሉት። ይገርማል። ሳኦል ንጉሥ በነበረበት ዘመን እስራኤልን ያስገባና ያስወጣ የነበረው ዳዊት ቤተ ክርስቲያን ሆነ ቤተ መንግስቱ ላይ ኢንፍሉዌንስ ልታደርግ ትችላል። አክባሪዎስ ነው የሚባለው። ወንበር ላይ ያለው ሳኦል እስራኤልን የሚያስወጣ የሚያስገባ አንድ እረኛ። ለበዓሉ ድምቀት፣ ለፖለቲካው ድምቀት የሆኑ ሰዎች ወንበሩ ሊይዙት ይችላል። አንተ የግድ አገር ለማስገባትና ለማስወጣት ቤተ መንግስት መግባት አይጠበቅብም። ቤተ መቅደስ ሆነ በላይክ ላይ ካለው ክብር የተነሳ ተጽዕኖ ፈጣሪ ልትሆን የግድ የሆነ ቦታ ተጽዕኖ ለመፍጠር እዛ ቦታ መሄድ አይጠበቅብም። ይገርምሃል። ተጽዕኖ አለባበሰ መጥምቁ ዮሐንስ አለባበሱ ዘናጭ አይደል? ግን ይገርምሃል፣ ንጉሥ ይፈራ፣ ዮርዳኖስ ቆሞ ይፈራ ነበር። ከኔ በኋላ የሚመጣው እያለ ይፈራ ነበር። ሰው ቆዳ ታጥቆ ይፈራ ነበር።
አንዳንድ ሰዎች አሁን ተጽዕኖ ለመፍጠር በጣም ይለብሳል። ግን ተጽዕኖ አለባበስ አይደለም። ኢንፍሉዌንስ የምትለብሰው ልብስ አይደለም። ኢንፍሉዌንስ ያንተ ስታይል አይደለም። ኢንፍሉዌንስ ላይክ ላይ ያለው ስፒሪት ነው። ዛሬ በጌታ በኢየሱስ ክርስቶስ ዝግ በሮች ሁሉ ይከፈተላችሁ። አራቢ ፐርበረባር ላይክ ላይ ራሱ ትኩረት የሚስብ መንፈስ አይታይም። ይገርማል። ደግሞ አያረጅም። ይገርማል። እየጨመርክ ስትሄድ እድሜ ሞገሱ እየጨመረ ይሄዳል። ውበቱ እየጨመረ ይሄዳል። ታታችሁ በደም ጩሁና አሜን ባሉ ይገርማቸዋል። በክርስትና ታሪክ በጣም ተጽዕኖ ፈጣሪ ከሆኑ የጻፋቸው መልእክቶች ዛሬም የሚነበቡ አብዛኞቹን የአዲስ ኪዳን መጽሐፍ የጻፈ ሰው አለ። እሱ ጳውሎስ ይባላል። ታውቃለህ? ብዙ ጊዜ ስለ ጳውሎስ ተናግሬያለሁ። እስከ 3ኛ ሰማይ እንደሄደ ቮካብላሪ የሌለው ድምፅ እንደሰማ፣ ብዙ ፈውሶች በእጁ እንደተደረጉ፣ ብዙ አብያተ ክርስቲያናት እንደተተከሉ፣ ዛሬ ድረስ ቤተ ክርስቲያን የምትመራባቸውን ቃሎች፣ መጽሐፎች የጻፈ ለብዙዎች መጽናናት ምክንያት የሆነ ለብዙዎች መዳን ምክንያት የሆነ ጳውሎስ የሚባል ሰው ይሄንን ሰው እግር በእግር የሚከታተሉና የሚነቅፉትና የሚያንቋሽሹት ሰዎች ነበሩ። ተጽዕኖ ፈጣሪነት በተቃውሞ የታጀበ ህይወት ነው። ሰው ተጽዕኖ ፈጣሪ ለመሆን ካሰበ at the same time ልክ ብረት በማግኔት እንደሚሳብ ልክ እንደዚሁ ተቃዋሚዎችን ወደ አንተ የሚስብ ጉዳይ ነው ኢንፍሉዌንስ የሚባለው ጉዳይ። ይገርማል። የተኙ ሰዎችን ያንቀሳቀሳል። የማያውቁ ሰዎችን ያስተዋውቃቸው። አሁን የማይነኩ ሰዎች የማይነኩ ይገርማል። መሰማት ስላልጀመርክ፣ መደመጥ ስላልጀመርክ የሆነ ነገር ማንቀሳቀስ ከጀመርክ ይንቀሳቀሳል። ይገርማቸዋል። ጳውሎስ እስከዚህ ዘመን ድረስ በብዙ የአሕዛብ ከተሞች አብያተ ክርስቲያናትን የተከለ ለብዙዎች መዳን ምክንያት የሆነ ለነ ጢሞቴዎስ ለነ ቲቶ ሁሉ መነሳት ምክንያት የሆነ ሰው የትልቅ የወንጌል አርበኛ በጣም ጎበዝ ተናጋሪ አይደለም። ኢንፍሉዌንስ የመናገር ችሎታ የሚመስላቸው ሰዎች አሉ፣ ግን አይደለም። ራሱ ጳውሎስ በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 11 ቁጥር 6 ሲናገር ምንም እንኳን ይላል የንግግር ችሎታ ባይኖረኝም ራሱ ያምናል። እውቀት ግን አለኝ፣ የንግግር ችሎታ የለኝም። አሁን እዚህ ውስጥ ያላችሁ ሰዎች እኔ ጎበዝ ተናጋሪ አይደለሁም የምትሉ ሰዎች በቃ እናንተ ተጽዕኖ ፈጣሪ አይደላችሁ ማለት ነው። እኔ ከእናንተ ሳልከብድባችሁ ወንጌል አገለገልኩኝ እንጂ ከየትኛው አብያተ ክርስቲያናት እናንተ አነሳችሁ። ይህ በደል ከሆነ ይቅርታ አድርጉልኝ ይላል ሰውዬው። ይገርማል። ገንዘብ ሳይቀበል ማገልገሉ እረፍት ነው የሚነሳችሁ። ሰውዬው የንግግር ችሎታ የለውም፣ መልእክቱ ግን ቦምብ ነው። ሲናገር ህይወት ይሰጣል፣ ብርሃን ይበራል፣ ጨለማ ይገፋል፣ ሽባዎች ይነሳል፣ ሙታን ይቀሰቀሳል። ሲያዩት ሰውነቱ ደቃቃ ነው። ይሄ ኢንፍሉዌንሻል ለመሆን ቦዲ ቢልደር መሆን አይጠበቅብህ። ዛሬ ይሄን መንፈስ በጌታ በኢየሱስም ባንተ ላይ ተናገሩ። ምን በለኝ እንኳን አይደለም በቁም ነገር በቀልድ እንኳን ስትናገር በጌታ በኢየሱስ ስም ሰዎች በግዴታ ያዳምጠዋል። አለመሰማት አትችልም። በኢየሱስ ባክበረም ጩሁና አሜን በል። አለመሰማት አትችልም። አንተ እኮ እንደ ቀልድ ተናግረህ ያለፍከውን ጉዳይ ሰዎቹ ከቁም ነገር ቆጥረው ስልክ ደውለው ባለፈው እንደዚህ ያልከኝ ሻይ ስንጠጣ አረ ህይወቴን ቀይሮታል፣ ዘመኔን ቀይሮታል፣ እስራቴን ፈቶታል። ጌታ ኢየሱስ ክርስቶስ ከነ ጴጥሮስና ከነ ዮሐንስ የተለየ አለባበስ የለው። እነሱ የሚያደርጉትን ሸበጥ ያደርጋል፣ እነሱ የሚለብሱትን ቀሚስ ይለብሳል። ለዚህ ነው ኢየሱስ የትኛው ነው ብሎ እስኪጠይቁ ድረስ የደረሰው። በአለባበስ የሚለይ ቢሆን ኖሮ ይሁዳ እንዲህ አይነት ሐምራዊ የለበሰ ቀይ የለበሰ ብሎ ይነግራቸው ነበር። አንድ አይነት ነው አለባበሱ። ይገርማል። በጣም እኮ የሚደንቅ ጉዳይ ነው። ተጽዕኖ ፈጣሪነት የምን ውጤት መሰለ? ራስን ያለመስበክና ትኩረትን ከራስ የማራቅ ውጤት ነው። በዚህ ዘመን አደገኛውና ከባዱ ነገር ራስን አለመስበክና ትኩረትን ከራስ ማራቅ ነው። ምክንያቱም የሰው ሁሉ ትኩረት አንተ ጋር ሲሆን ደስ ይላል። ወንዱ፣ ሴቱ፣ ትልቁ፣ ትንሹ እንትን ሲልልህ ሆ ሲልልህ ሲያጨበጭብልህ ምናምን በጣም በቃ ይገርማል። ይሄ ጉዳይ ደግሞ ይገርማል። ኢንፍሉዌንሻል እንዳትሆን ከሚያደርግ ጉዳይ አንዱ ይሄ ነው። በዘፍጥረትን በዘኍልቍም በዘሌዋውያንም ከዘፍጥረት ጀምሮ እስከ ዮሐንስ ራእይ የእግዚአብሔር ሰዎችን ካራክተር ስታይ አንዱ ጉዳያቸው ይሄ ነው። ራሳቸውን አይሰብኩም። ሁለተኛ የትኩረት ማዕከል አይሆንም። ሊሚት የሌለው ዘመን የሌለው ጂኦግራፊ የማይዘው የተጽዕኖ ህይወት ራስን ያለመስበክና ክርስቶስን ማዕከል የማድረግ ህይወት። ይገርማል። ክርስቶስን ማዕከል ያደረጉ ዘማሪዎች ሁሌ ይሰማል። ክርስቶስን ማዕከል ያደረጉ ሰባኪዎች ሁሌ ይደመጣል። ክርስቶስን ትኩረታቸው ያደረጉ ሰዎች ሁል ጊዜ ሴንተር ኦፍ ግራቪቲ መሆናቸው ግዴታ የስበት ማዕከል ይሆናል። ህይወቱ አዲስ ነው፣ ትኩስ ነው። ይገርማል። ሞቱ ትኩስ ነው፣ ትንሳኤው ትኩስ ነው። ዜናን ሁልጊዜ የማይሰለች ዜና፣ ሁልጊዜ የማያረጅ ዜና፣ ሁልጊዜ ሰበር ዜና ነው። ይገርማል። ባዮሎጂን ብትደግመው ይሰለቻል፣ ፊዚክስን ብትደግመው ይሰለቻል፣ ጂኦግራፊን ብትደግመው ይሰለቻል። ይገርማል። ብዙ ነገሮች ይሰለቻል። የማይሰለች ሁልጊዜ የሰዎችን ህይወት የሚያድስ ሞታቸውን በህይወት የሚሽር ሁልጊዜ አዲስ የሆነ ኢየሱስ ይባላል። አንዳንድ ሰዎች ከነሱ ውጪ ሌላ ሰው እንዳሰሙ ጆሮአችሁን የሚያደነቁሩት በዚህ ስብከት እነሱ ገንዘብ እንደማይወዱ፣ እነሱ ክብር እንደማይፈልጉ፣ እነሱ ሰልፍ ራይቸስነስ በጣም ያወራል። የራሱን ራይቸስነስ ከማውራቱ በፊት የክራይስትን ራይቸስነስ የማይሰብክ ሰው በእጅ አዙርና በተዘዋዋሪ ራሱን ነው የሚሰብከው። በሰዎች ላይ የሚስለው ራሱን። ተጽዕኖ ፈጣሪ ህይወት ኢየሱስ ተኮረ። እኛ የምንሰብከው ክርስቶስን እንጂ ክርስቶስ ጌታ እንደሆነ እንጂ ራሳችንን አይደለም። ራስ የተሻገርነውን ወንዝ፣ የበላነውን ቆሎ፣ የጨበጥነው በሶ፣ የከፈልነው ዋጋ ልጅነት የለው።
ለወንጌል ሰጥቼ ማን ነው ሽምግልናውን የሰጠው? ማን ነው እርጅናውን የሰጠው? መድረክ ለማግኘት ነው፣ በየሚዲያው ለመጠራት ነው። ጳውሎስ በዛ ዘመን ክርስቶስ ጌታ ነው ሲል ይህንን ጌታ መናገር የሚያስገድልበት ጊዜ ነበር። ሞትም ከሆነ ይምጣ፣ መገደልም ከሆነ ልገደል፣ እስራትም ከሆነ ዌልካም። ጌታ በወንበር ላይ ቤተ መንግስት የተቀመጠው ሳይሆን በመስቀል ላይ በቀራንዮ የሞተው ነው ይላል። ክርስቶስ ጌታ እንደሆነ እንሰብካለን ሲል ጳውሎስ ጌታ ማለት ያህዌ ማለት ነው። የግሪኩ ቃል የዕብራይስጡ ትርጉም ክርስቶስ ከድንግል ማርያም የተወለደው ያህዌ ነው ይላቸዋል አይሁዳውያን። በስመ አብ መስማት የማይፈልጉት ጆሮአቸውን የሚይዙበት፣ ጥርሳቸውን የሚያፈጩበት፣ በቁጣ የሚነሱበት፣ በአመፅ አይናቸው ደም የሚለብስበት ጉዳይ ነው። ሄዶንከ ወንጌል ይገርማል። ከረባት ብቻ አይደለም የሚያሳስረው፣ በእጅክ ላይ ሰንሰለት፣ በእግርክ ላይ የእግር ብረት ያስገባል። ወንጌል መወደድ ብቻ አይደለም መጠላትም አብሮት አለ። ፉል ፓኬጅ ነው። ይገርማል። በወንጌል የጠገቡ ብቻ አይደለም ያሉት፣ የተራቡም አሉ። የበሉ ብቻ አይደለም ያሉት፣ በአንበሳም የተበሉ አሉ። የለበሱ ብቻ አይደለም የታረሱም አሉ። ክርስቶስ ጌታ እንደሆነ ዛሬም እሰብካለሁ የሚል ሰው አሜን ይበለኝ። በረብጩና አሜን ባል። ይህን የምትሰብክ ቤተ ክርስቲያን ሁልጊዜ ተጽዕኖ ትፈጥራለች። ደጆቿ ክፍት ናቸው። ትውልድ ያመልጣል፣ ከጨለማ ይወጣል። ሰው ኢየሱስን ዜና አድርጎ ሊደበዘዝ አይችልም። ሰው ኢየሱስን ጌታ አድርጎ ሊጠፋ አይችልም። ሰው ኢየሱስን የህይወቱ መሪ አድርጎ በፍጹም ሊደበቅ አይችልም። ዛሬ ነግራችኋለሁ፣ ይሄ ጌታ እንደ ጠዋት ፀሐይ በቤታችሁ ይወጣል፣ በቤታችሁ ላይ ይወጣል። የትላንትም ዛሬም ብዙ ጌቶች ሰዎችን ሲያንቀጠቅጡ እንጂ ለሌሎች ሰዎች ራሳቸውን ሲሰጡ አልታየም። ጳውሎስ የሚሰብከው ጌታ ግን ይገርምሃል፣ እየተሸነፈ የሚያሸንፍ፣ እየሞተ ህይወት የሚሰጥ፣ እየተረገመ የሚባርክ፣ እየሸሹት የሚቀርብ፣ እየካዱት የሚታመን፣ እየበደሉት ይቅር የሚል ጌታ ስለሆነ እኔ አለ ለዚህ ጌታ አገኝ ዘንድ ጌታም እኔን ያገኘኝ ዘንድ አለ በዚህ ዓለም ያለውን ነገር እንደ ጉድፍ ቆጥሬዋለሁ አለ። ይሄ ጌታ የበራለት ሰው በዚህ ዓለም ያለውን ነገር አድራሻውን ጉድፍ ነው የሚያደርገው። በጣም ብዙ ሰዎች ተሳዳቢ ሆኖ ተጽዕኖ ለመፍጠር ይፈልጋል። ሻሎም ሻሎም ገባ ገባ በሉ ብለው ሰው ቤት ይገባል። ሻሎም ሻሎም ብለው ከፍ ዝቅ አድርገው ትንሽ ትልቅ አዋርደው የርካሽ ክብር በሰዎች ውርደት ይገዛል። ርካሽ ሀብት በሰዎች ኪሳራ ይሰበሰባል። ይሄ ተጽዕኖ ፈጣሪ ለመሆን ከፈለግ ብዙ አትዳከር። ዱቄት አትቃም፣ ቲክቶክ ላይ አትቃም፣ ዱቄት አትቃም። ተጽዕኖ ፈጣሪ ለመሆን ከፈለግ ሽንብርትስን እያሳየሽ አትውረግረጊ። ክርስቶስ ጌታ እንደሆነ መስበክ ከጀመርሽ ይገርምሻል። ዛፍ ቅጠሉ ተራና ፍጥረት በጠቅላላ ጆሮ ላንቺ መስጠት ይጀምራል። ክርስቶስ ጌታ ይሄ የተሸነፈ የሚያሸንፍ ይገርምሃል። ይሄው አንድም ቀን እሱን ለመጠበቅ ሰይፍ አንስተን አናቅም። ለምን ይመስልሃል? ቢያሳድዱትም ግን ይበዛል፣ ይገርማል። ቢገሉትም በህይወት ይኖራል፣ ይገርማል። ስለዚህ ዛሬ እንደዚህ ነው የምነግርህ። ተጽዕኖ ፈጣሪ መሆን ከፈለግ ይሄንን ጌታ እንደ ማቴዎስ ተከተለው፣ እንደ ዘኪዮስ ወደ ቤት ተቀበለው፣ እንደ ማርያም በሽቱ ቀባው፣ እንደ ጴጥሮስ ሙትለት፣ እንደ ጳውሎስ ስበከው፣ እንደ ሉቃስ ጻፍለት፣ ዘምርለት። የሚገርም ወደ ላይ መውጣት ከፈለግ፣ ኢንፍሉዌንሻል መሆን ከፈለግ ይገርምሃል። በምድር ብቻ ሳይሆን በሰማይ መድመቅ ከፈለግ እንደ ጴጥሮስ ሙትለት፣ እንደ ጳውሎስ ስበከው፣ እንደ ዘኪዮስ በቤት ተቀበለው፣ አስገባው፣ እንደ ማርያም በሽቱ ቀባው፣ በእንባ አርሰው፣ በፀጉር ዳብሰው፣ ተንበርከክና ውደቅ። አንዳንድ ሰዎች አሉ በህይወት መንገድ ላይ ሰብከው ብቻ ሳይሆን ስብከት ሆነው ያለፉ። አንዳንድ ሰዎች አሉ በህይወት ዘመን ውስጥ ሰብከው ብቻ ሳይሆን ስብከት ሆነው ያለፉ። ታሪካቸው ሲወራ፣ ህይወታቸው ሲወራ፣ የመጡበት መንገድ ሲወራ፣ ምክንያቱም ሞት መጣ ብለው ቢሉት ግባ በለው ብለው ኢየሱስን የሰበኩ ይገርማል። ውበት ቢሆን ይረግፋል፣ ጉልበት ቢሆን ይደክማል። እንደታጀቡ መኖር የለም። ሁሌ ሲዝን የለም አለኝ ጌታ። ሁሌ ሲዝን የለም አለኝ። በጣም ብዙ የኢትዮጵያ አገልጋይ በራሱ ሲዝን ሲዘናጋ ከርቦ በሰው ሲዝን ያኮርፋል። ሁሌ ሲዝን የለም። ሁሌ መሰማት የለም። ሁሌ መታጀብ የለም። እንደታጀበ የሚኖረው ኢየሱስ ብቻ። እየተሸነፈ የሚያሸንፈውን ሰባኪ ትሰብካል። ጌታ እየተሸነፈ የሚያሸንፈውን ጌታ ትሰብካል። አሁን አንዳንድ ጊዜ ማህበራዊ ሚዲያ ላይ ኢየሱስ ክርስቶስ ጌታ ነው ሲሉ መጥተው በጥፊ ይመቷቸዋል። በጥፊ ድርግም ያደርጓቸዋል። እየተሸነፈ የሚያሸንፍ ጌታ በሚቀጥለው ቀን ጥምጣማቸውን ጥለው ጠላቸውን ደፍተው እኔ ፎቶ ላሳይ ይችላል ስንቱን እንደምናጠምቅ በድብቅ ይጠመቃል። ይገርማል። እየሞተ ህይወት የሚሰጥ እየተካደ የሚታመን እየሸሸው የሚቀርብ ጌታ። ይሄን ጌታ ብትዘምረው ያዋጣል፣ ይገርማል። ብትሰብከው ያዋጣል፣ ብትዘምረው ይገርማል። ብትሰደብለት ያዋጣል፣ ይገርማል። ይሄ ጌታ ብትሞትለት፣ ብትታረስለት ያዋጣል፣ ይገርማል። ይሄ ጌታ ብትሰደድለት ያዋጣል፣ ይገርማል። ብትሰደድለት